አፈቅርሻለሁ። ምን? ቤሌን በቃ ላጣሽ አልፈልግም። ለአንቺ እንኩትን ለማንም አልሆንኩም። ቤሌ ይህን ስሜት አላውቀውም። ለመድመድ እራሱ አልቻልኩም። ምናልባት ማግባቴ ሊያግድሽ ይችላል፣ ግን እመኝ ደስታ አንቺ ነሽ። አምነን ፈራው። ለምን? እንዳላጣ ፈራው። አታጭኝም ቤሌ፣ በእኔ እምነት ይኖርሽ። የብሌንና የአምነን ፍቅር ይፋ ሆነ። ይህም አሁን ላይ አምነን ለብሌን ፍቅሩን ገልጾላታል። ይህም እንግዲህ አፈቅርሻለሁ፣ ወድሻለሁ፣ አንቺ ከሌለሽበት ሁሉ በጣም መኖርና እንዲሁም ሁሉን ነገር ማየትና መገንዘብ የለብኝም። ስለዚህ ያለ አንቺ የኔ ህይወት ባዶ ናት በማለትም ገነን ባለ ቃልም አፈቅርሻለሁ ብሏታል። በዚህም ብሌን በጣም ደስ ብሏታል። ስትጠብቅ የነበረችውና አምነንን ስትንከባከበውም ነበረ። በዚህም ስለ ፍቅሩም ብላ አንዳንድ ነገሮችን ቢያጠፋና እንዲሁም ቢያስቀይማትም ሁልጊዜም በይቅርታ ባይነትም ታሳልፈውም ነበረ። ይህም ስለምትወደውና ስለምታፈቅረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምናላችሁ። ዛሬም እንግዲህ በተወዳጁና እንዲሁም በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም ላይክ በማድረግ ጀምሩት እያልኩኝ እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷቸው አድርጉ እያልኩኝ እንግዲህ በዛሬው ዕለት በጣም የሚያሳዝን ነገርም አለ፣ የሚያስደስትም ነገር አለ። የሚያስደስተው ነገር እንግዲህ ከመግቢያ ላይም እንደሰማችሁትም አምነን ለብሌን ፍቅሩን መግለጹ ነው። በሌላ በኩል ደግሞ የአምነን አክስት ህመም እየተባባሰ መጥቶበታል። ይህም እንዲባባስና እንዲሁም ከህመሟ እንዳታገግም የሆነበት ምክንያትም ሲፈንና ሜርሲም ባደረጉት ነገርም አሁን ላይ ህመሟ እየተባባሰ መጥቷል። ታዲያ አሁን ላይም በራሷ ላይ ጉዳት ለማድረስም እየሞከረች ባለችበትም እንግዲህ ከጎኗ ሆኖ እንዲቆጣጠራትና እንዲንከባከባት የተቀጠረው የሶሊያና ልጅ ብዙ ነገሮችንም እየተረዳ ቢሆንም ነገር ግን አሁን ላይ ወይዘሮ ሞዘሬላ ራሷን መቆጣጠር አቅቷታል። ታዲያ አሁን ላይም በጣም በሚያሳዝን ሁኔታ በክፍል ተዘግቶባት ትገኛለች። በሌላ በኩል አሁን ላይም ደግሞ ሲፈን እንግዲህ ሚጣን ለቃታለች ማለት ነው። ሚጣንም የተለቀቀችበት ምክንያትም የድርጅቱን ግማሹን ገንዘብ በመቀበላቸውና ወደ አካውንታቸው በመግባቱ ነው። ይሄንም ያደረገው አምነን ስለነበር ማለት ነው። ታዲያ ሜርሲም ቢሆን አሁን ላይ ከህፃኗ ጋር ግብ ገጥማለች። ይህም እንግዲህ ብዙ ነገሮችን እያደረገቻትም ትገኛለች። አንቺ ምን አይነት ነሽ? እንዴት ነው ከኔ ጋር ለምንድን ነው እንደዚህ ሰጣ ገባ የምትገቢው? ምን አገባሽ እያለችም ስትል እንግዲህ በጣም በሚያሳዝን ሁኔታ ሜርሲ ወድቃለች ማለት ነው። በምትወድቅበት ሰዓት ግን ህፃኗ በጣም ከት ብላ ነበር የሳቀችባት። በሌላ በኩል ደግሞ በጣም ያሳቀኝና እንዲሁም ደግሞ እልካቸውን የተወጡባት ወይዘሮ ዛራና እንዲሁም ሶሊያና እንግዲህ ከዚህ በፊት ሜርሲ የምትታወቀው ሁሉንም ሰው በማቅለልና እንዲሁም በተለይም ወይዘሮ ዛራን በጣም ከሰውኛ ባህሪ እንዳትጠጋ አድርጋ ነበረ፣ ቅልል አድርጋ የምትሳደብ ብዙ ነገሮችን ግፍ የምታደርስባት። ዛሬ ግን ልሽሽ በሚል ስበብም ድፍጭፍጭ አድርገው ነው ማለት ነው ልካቸውን የተወጡባት። ሜርሲም ቢሆን በሚያሳዝን ሁኔታ እንግዲህ የተሰባበረችውንም ለመጠገንም ብዙ ነገሮችን እያደረገች ቢሆንም ያው በህፃኗ ምክንያት ስለወደቀችም ይበልጥ ንዴቷ ጎልቶ ታይቷል ማለት ነው። ታዲያ አምነንም ቢሆን ጀሪን የመረጥኳትና አገባታለሁ ብዬ በሰው ፊት የተናገርኩት እልህ ስለነበር እንጂ እኔ በጣም የምወደውና የማፈቅረው አንቺን ነው በማለትም ለብሌን ተናግሯል ማለት ነው። ብሌንም ቢሆን አዎ አንተ ከአእምሮ ይልቅ ልብህን ማዳመጥና እንዲሁም ስሜትክን ማዳመጥ ነበረብህ። ደግሞ አንዳንድ ጊዜ ተለዋዋጭ ባህሪ አለህ ምንድን ነው እያለችም ነግረዋለች። ያው አምነንም ቢሆን ያለበት ሁኔታና እንዲሁም
ከበፊት የአስተዳደጉ ሁኔታም እንዳለበት ተጽዕኖ እንዳደረበትም ይናገራል። ታዲያ ሆኖም ግን አሁን ላይም ያው ብሌን እንዳትርቀውና ማጣት እንደማይፈልግም አስጠንቅቀዋል ማለት ነው። እንዲሁም ደግሞ ብሌንም ቢሆን እንዳላጣ እፈራለሁ፣ ሆዴ ፈራ እያለች ነው። ምክንያቱም አሁን ላይ ጄሪ ስላረገዘችለትና የልጁ እናትም ስለሆነች በጣም ጥርጣሬ ገብታለች ማለት ነው። በሌላ በኩል የሶሊያና ልጅ ብሌንን ያፈቅራት ይመስላል። ምክንያቱም ከሚናገረው ንግግርና እንዲሁም ከሚያሳየው ሪያክት ማለት ነው። ምስጦፋም ቢሆን ጄሪን እየለመናት ነው እንደነበርንበት እንዲሁም ወደ ፍቅራችን እንመለስ፣ እኔ አንቺን አጥቶ መኖር አልፈልግም እያለም ነጋ ጠባም እያስቸግራትና እንዲሁም መውጫ መግቢያ አሳጥቷታል። ጄሪም ቢሆን እኔ ለአንተ አልሆንም፣ እኔ እኮ የአምነን ሚስትና ባለቤቱ ነኝ፣ ስለዚህም ደግሞ አንተ ተወኝ ባክህ ህይወትን ልኖርበት ብትለውም እሱ ግን እስከ መጨረሻው ድረስ እንደማይተዋትና እንደማይፋታት እየተናገረ ነው። እንግዲህ ሲፈንም ቢሆን ልብ ተሰምቷትም ወደ ታማሚዋ በመሄድም አብሶ ህመሟም እንዲባባስም እያደረገች ነው። ከዚህ በኋላ የሚሻልሽ ይመስልሻል ወይስ ምንድን ነው በማለትም እንግዲህ የሚያስጠላውና የሚያናድደው ነገርም ከህመሟ እንዳታገግም የሚያደርግ የሚያባብስን መሳሪያ ከአጠገቧ በማስቀመጥም እንግዲህ ከአጠገቧ የሚደርሰውን ሰው ሁሉ እንድትጎዳ በማድረግም ግፊት እያደረገች ነው። ታዲያ ወዲያውኑም የወይዘሮ ሶሊያና ልጅ ወይም አሁን ላይ በጤናዋ ዙሪያ እንዲቆጣጠራት የተደረገው ልጅም በጣም በሚያሳዝን ሁኔታ ጉዳት ደርሶበታል። እንግዲህ በጣም በሚያናድድም ሁኔታ ሲፈን አሁን ላይ ብዙ ነገሮችን እየሰራች ትገኛለች። ታዲያ የተመልካቹ ማስተያየትና ኮሜንትም ሲፈን ወዲያውኑ ትጋለጥልን የሚል ነው። አሁንም እኔም እንዲሁ ከነዚህ ውስጥ እኔ ማለት ነው ሲፈን ካልተጋለጠች ይሄ ቤተሰብ ውጥንቅጡ የወጣ ፓርት ላይ ነው ማለት ነው። እናንተስ ምን ታስባላችሁ? ቤተሰብ በዚህ ድራማ ላይ ምን ታዘባችሁ? ምን ዘና አደረጋችሁ? ምን ተማራችሁበት? የሚለውን በኮሜንት መስጫ ላይ አስቀምጡ እያልኩኝ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እንግዲህ በቀዳሚነት ህፃኗ ስለተለቀቀችና ወደ ቤቷ ስለተመለሰች በጣም ደስ ይላል። ነገር ግን አሁን ላይ ልጅቷ እንደተመለሰች ያላወቀችው የአምነን አክስትም ልጄን አፈቀችኝ ከልጄ ጋር አገናኙ እያለችም ነበረ። ነገር ግን ያው በጣም በሚያሳዝን ሁኔታ ስለታመመች ሊያገናኟት ፍቃደኛ አልሆነችም። እንዲሁም አምነን ለህፃኗ ከሩቅ ቦታ እንደደችና በቶሎ አሁን ላይ አትመጣም ትንሽ ቆየት ትላለች በማለትም ልጅቷን እያባበላት ይገኛል። ልጅቷን ቢሆን አሁን ላይ ወይዘሮ ሰማንና እንዲሁም አያቷንም ስላጣች ምን ያህል ከባድ እንደሆነም እየተናገረች ነው። ታዲያ እንግዲህ አምነንና ህፃኗ እንዲሁም ብሌንም ቢሆን በጥሩ ሁኔታ እየተጫወቱና ጥሩ ጊዜ እያሳለፉ ይገኛሉ ማለት ነው። ይሄንም ያደረገችበት ምክንያት ህፃኗ ናት ማለት ነው። ታዲያ ይሄንም አስመልክቶ ወይዘሮ ዛራም ቢሆን እሰይ ጾለት የደረሰ በጣም ደስ ይላል ተመስገን እያለችም ፈጣሪዋን እያመሰገነችና እንዲሁም በጣም በጥሩ ሁኔታ ደስታዋንም እያጋራችም ነበረ። ሜርሲም እንግዲህ በጣም እየተቃጠለች እና እየተናደደች ትገኛለች። በቀጣይስ በምን አይነት መንገድ ይመጡ ይሆን የሚለውን ይዤ የሚመጣ ይሆናል ማለት ነው። ለዛሬ የነበረኝ ቆይታ ይሄን ምስል ነበረ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት መልካም ጊዜ። ቻው።